የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ዕለተ ማክሰኞ ጥር 19 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያዝንላችሁ የቀትር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮችን እንጠቁማችሁ። በህወሓትና በመከላከያ ሰራዊት መካከል በጠለምት ዋልድባ አካባቢ በአራት ግንባር ጦር መጀመሩን ኢትዮ ዲስኮርስ ከስፍራው አረጋገጠ። በምስራቅ ጎጃም ዞን ታፍሰው የነበሩ 850 የሚደርሱ ወጣቶች ከደብረ ማርቆስ ማሰልጠኛ ካምፕ መጥፋታቸው ተረጋገጠ። ግብጽ በልጆች ማህበራዊ ሚዲያ አጠቃቀም ላይ ገደብ ልትጥል ነው ተባለ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። ህወሓትና መከላከያ ሰራዊት በጠለምት ዋልድባ አካባቢ በአራት ግንባር ጦር መጀመራቸውን ኢትዮ ዲስኮርስ ከስፍራው አረጋገጠ። ይህ ግጭት ህወሓት እንደጀመረውም በዘገባው ተመላክቷል። በአካባቢው የጸጥታ ኃይል በወሰደው የአጸፋ እርምጃ አንድ ዲሽቃን ጨምሮ በርካታ የሰው ኃይል መማረኩም የኢትዮ ዲስኮርስ ምንጮች ገልጸዋል። ትናንት ተከዜን ተሻግረው በጠለምት በተለምዶ ማይ ዳጉሻ ተብሎ በሚጠራው አካባቢ ጥቃት የከፈቱ የህወሓት በምዕራብ ግንባር አርሚ 11 ኮር 113 ደደቢት ክፍለ ጦር ስር ያሉ ታጣቂዎች ሲሆኑ የክፍለ ጦሩ አዛዦችና የሎጂስቲክስ ኃላፊው ተማርከዋል ተብሏል። ነገር ግን የህወሓት ኃይሎች ሐሞሹ ምድር ተከዜና ፍራፍራ መደማምር በዛና በኩል ፊት ምጫራና በደርባ አባይ በኩል ማይተክሊት አፍንጬ ኤፍሬም በተባሉ ቦታዎች ወረራ አድርገው ለመያዝ ያለመ ዝግጅትና አሰላለፍ ተከትለዋል ተብሏል። ከሽሬ ወደ ማይ ጸብሬ የሚወስደው መንገድ መዘጋቱ ኢትዮ ዲስኮርስ አሁን የደረሰው መረጃ ጠቆመ። በትናንትናው ዕለት የህወሓት ኃይሎች በጠለምት ሁለት ስፍራዎች ላይ ጥቃት መክፈታቸው ይታወቃል። የመከላከያ ሰራዊት ለጥቃቱ የአጸፋ መልስ መስጠቱ የተሰማ ሲሆን ሁለት ከፍተኛ ወታደራዊ አመራሮች ተማርከዋል። በዛሬው ዕለት ደግሞ በሌላ አቅጣጫ ውጥረት ጨምሯል። ካለፈው እሁድ አንስቶ ህወሓት በሽሬ አቅጣጫ ከፍተኛ ኃይል ማስጠጋቱ የታወቀ ሲሆን ከሽሬ ወደ ማይ ጸብሬ የሚወስደው መንገድ ከጠዋት አንስቶ እንደተዘጋ ምንጮቻችን አስረድተዋል። በምስራቅ ጎጃም ዞን ታፍሰው የነበሩ 850 የሚደርሱ ወጣቶች ከደብረ ማርቆስ ማሰልጠኛ ካምፕ መጥፋታቸው ተረጋገጠ። ስሙ እንዳይጠቀስ የፈለገ አንድ በመርጡ ለማርያም ከተማ ዙሪያ የሸዋት ቀበሌ ነዋሪ የሆነ ታፍሶ የተወሰደ ወጣት ከኢትዮ ዲስኮርስ ጋር በነበረው ቆይታ እንዳለው ሚኒሻዎች እየደበደቡ ወደ ፖሊስ ጣቢያ ከወሰዱን በኋላ ስልካችንን ቀምተው ምሽት በአንድ መኪና ጭቀው የወሰዱን 60 የመርጦ ለማርያም ከተማ ወጣቶችና 50 የዙሪያ ቀበሌ ወጣቶች በድምራችን 110 ሆነን ደብረ ማርቆስ ከተማ ስንደርስ ከምስራቅ ጎጃም ዞን ወረዳዎች ታፍሰው ከመጡት ጋር 1330 እንሆን ነበር ያለው ወጣቱ በወታደራዊ ካምፕ ለ10 ቀናት መቆየታቸውን አስታውሷል። በደብረ ማርቆስ ወታደራዊ ማሰልጠኛ ካምፕ በገባን በሁለተኛው ቀን ለሁለት ከፍለውን ወደ አዳራሽ ወስደው የሃይማኖት አባቶች፣ ሴቶች፣ ወጣቶችና ሽማግሌዎች የሚደበደቡበትን ቪዲዮ እንድንመለከት ካደረጉን በኋላ ከዚህ ወጥታችሁ ብትጠፉ ጽንፈኛው እንደዚህ ያሰቃያችኋል እያሉ ሲያሸማቅቁን እኛ እየሳቀን እንመለከታቸው ነበር ብለዋል። ለቀን ስራ ይሆናል ብለን በለበስነው ልብስ ስፖርት ሲያሰሩን የነበሩትም ከታፈሱት ውስጥ ግዙፍ ሰውነት ያላቸው ተመርጠው ሲሆን ከ45 ቀን በኋላ ፓራ ኮማንዶ ሁነን እንድንመረቅ ተነግሮን ስልጠና ከጀመርንበት ቀን ጀምሮ ቀን በቀን ወጣቶች እየጠፉ ወደ ሀገራቸው ሲሄዱ እኛም ጠፍተን አመለጥን ሲሉ አብራርተዋል። ግብጽ በልጆቹ ማህበራዊ ሚዲያ አጠቃቀም ላይ ገደብ ልትጥል ነው ተባለ። የግብጽ ፓርላማ ህጻናትና ታዳጊዎች ከማህበራዊ ሚዲያ አሉታዊ ተጽዕኖ ለመጠበቅ የሚያስችል አዲስ የህግ ረቂቅ እያዘጋጀ መሆኑን አስታውቋል። ህጉ በዋናነት ትኩረት የሚያደርገው ህጻናት ለሳይበር ጥቃት፣ ለተገቢ ያልሆኑ ይዘቶችና ለተለያዩ ስነልቦናዊ አደጋዎች እንዳይጋለጡ መከላከል ላይ ነው። ግብጽ ይህን ውሳኔ ያሳለፈችው እንደ አውስትራሊያ ያሉ ሀገራት ተመሳሳይ ገደቦችን ተግባራዊ ማድረጋቸውን ተሞክሮ በመውሰድ ሲሆን በሀገራቱ ከሚገኙ ታዳጊዎች መካከል ግማሽ ያህሉ የማህበራዊ ሚዲያ ተጠቃሚ መሆናቸውን ጉዳዩ አሳሳቢ እንዳደረገው ተገልጿል። ተመልካቾቻችን ለዛሬ ማክሰኞ ጥር 19 2018 ዓመተ ምህረት ያቀረብንላችሁ የቀትር ዜናዎች እኒህን ይመስሉ ነበረ። ከመሰናበታችን በፊት በድጋሜ ዋና ዋና ጉዳዮችን በድጋሜ እናስታውሳችሁ። በህወሓትና በመከላከያ ሰራዊት መካከል በጠለምት ዋልድባ አካባቢ በአራት ግንባር ጦር መጀመሩን ኢትዮ ዲስኮርስ ከስፍራው አረጋገጠ። በምስራቅ ጎጃም ዞን ታፍሰው የነበሩ 850 የሚደርሱ ወጣቶች ከደብረ ማርቆስ ማሰልጠኛ ካምፕ መጥፋታቸው ተረጋገጠ። ግብጽ በልጆች ማህበራዊ ሚዲያ አጠቃቀም ላይ ገደብ ልትጥል ነው ተባለ።